ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ ወደ ጉራጌ ይወስደናል። ክቡራን አድማጮች ከወደ ፖሊስ የተሰማው ዜና በጣም አሳዛኝ ነው። 8 የቤተሰብ አባላት በጋራ ሆነው እራት ከተመገቡ በኋላ 7ቱ ሲሞቱ አንድ ሰው ብቻ ተርፏል። ይህንን በተመለከተ በአካባቢው ድንጋጤ ነግሷል። ጉዳዩን አስመልክቶ ፖሊስ አስቸኳይ መግለጫ አውጥቷል። ታደምጡታላችሁ። በሌላ በኩል በዱባይ ኤር ሾው ላይ ትርኢት እያሳየ የነበረ የህንድ አውሮፕላን በድንገት መከስከሱ ድንጋጤ ፈጥሯል። ይህ በዛሬው ዕለት ከዱባይ የተሰማውን ክስተት በተመለከተ በርካታ ዘገባዎች ከአካባቢው እየወጡ ነው። ታደምጣላችሁ። በሌላ በኩል ትራምፕና የምክር ቤት አባላት መጋጨታቸው ተሰምቷል። 5 የምክር ቤት አባላት በጋራ ሆነው የሀገሪቱ ጦር ከትራምፕ ትዕዛዝ እንዳይቀበል ጥሪ ማቅረባቸውን ተከትሎ ትራምፕ እነዚህን አባላት እሰሯቸው መገደል ያለባቸው ናቸው የሚል ንግግር መናገራቸውን ተከትሎ ከፍተኛ የሆነ ውዝግብ ነግሷል በፕሬዝዳንቱና በህግ አውጪ አካላቱ መካከል። ጉዳዩን በተመለከተ በዝርዝር ታደምጣላችሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ በጉራጌ ዞን 7 የአንድ ቤተሰብ አባላት በድንገት ከሞቱ በኋላ ሁኔታው ድንጋጤ ፈጥሯል። 7ቱ የቤተሰብ አባላት በአንድ ጊዜ ምግብ ከተመገቡ በኋላ መሞታቸውን በተመለከተ ፖሊስ በጉዳዩ ዙሪያ ሰፊ ምርመራ እያደረገ እንደሆነ ከሰዓታት በፊት ገልጿል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መሰንቃ ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች በድንገት ሞተው መገኘታቸውን ተከትሎ ፖሊስ ምርመራ መጀመሩን ነው ለቢቢሲ ያስታወቀው። የሁኔታውን ጅማሮ ኮማንደሩ ሲያስረዱ ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር በጋራ ሆነው እራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የመገናኛ ብዙሃን ክፍል ኃላፊ ኮማንደር ታጁ ነጋሽ ለቢቢሲ ገልጸዋል። ከዚሁ ክስተት ጋር በተያያዘ በመሰንቃ ወረዳ 10 ተጠርጣሪዎች በፖሊስ በቁጥጥር ስር እንደዋሉ ተዘግቧል። ከወረዳው አስተዳደርና ከወረዳው አቃቢ ሕግ ጋር በመተባበር የምርመራ ቡድን ስለ ሁኔታው ተዋቅሯል ሲሉ ኮማንደር ታጁ ገልጸዋል። ምሽት ላይ እራት ከተመገቡ በኋላ ቤተሰቡ በሙሉ መታመማቸውን ተከትሎ የተወሰኑት የቤተሰብ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል ተወስደዋል ብለዋል። እራት እንደበሉ ወዲያውኑ ነበር በጠና የታመሙት። የአካባቢው ነዋሪዎችም ተጋግዘው ወደ ሆስፒታል ወሰዷቸው ሲሉ ኮማንደር ታጁ ስለ ሁኔታው ገልጸዋል። ሆኖም ግን ከ8 የቤተሰብ አባላት መካከል የ7ቱ ሕይወት አልፏል ብለዋል። ሟቾቹም ልጆች ዕድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱም ገልጸዋል። በተለይም ደግሞ የህልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠረጠርም አክለዋል። የልጆቹ አባት የ46 ዓመቱ አቶ ኃይሌ አበራ ህዳር 10 እንደሞቱ የተገለጸ ሲሆን አባትየውና 6 ልጆቻቸው ሞተዋል። እናታቸው በህይወት ተርፋለች። በጽሁፍ መግባባት እንደምንችል አውቀናል ሲሉ ኮማንደር ታጁ ስለ ሁኔታው አስረድተዋል።
አማቻቸው ወይዘሮ ዳመነች ዳምበል በሚኒሊክ ሆስፒታል በጽኑ ህሙማን ክፍል ውስጥ ይገኛሉ። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ ህልፈት ምክንያት የሆነው የምግብ መመረዝ እንደሆነ ፖሊስ ጠቁሟል። የልጆቹ እናት በህይወት ከተረፉ በምን ምክንያት መመረዙ እንደተከሰተ ለማወቅ እንደሚረዳ ፖሊስ ገልጿል። እናትየው በህይወት ከተረፈች የተሻለ መረጃ እናገኛለን ብለን እናምናለን ሲሉ ኮማንደር ታጁ ለቢቢሲ ገልጸውለታል። በአዲስ አበባ ሚኒሊክ ሆስፒታል የተደረገው ምርመራ ውጤት እየተጠበቀ መሆኑ ሲገለጽ ምንድነው የተመገቡት፣ በምን ምግብ ነው የተመረዙት የሚለውን በተመለከተም ሆስፒታሉ የምርመራውን ውጤት ለፖሊስ ሲያጋራ የሚታወቅ ይሆናል ሲሉ ለአሁኑ ያለውን ገልጸዋል። ፖሊስ የቤተሰብ አባላቱ ህልፈት እጅግ አሳዛኝ ሲልም ገልጾታል። ህልፈታቸውን በተመለከተም በአካባቢው ከፍተኛ ድንጋጤም እንደተፈጠረም አክሏል። በሌላ ዜና ንብረትነቱ የህንድ ተዋጊ ጀት አብራሪ በዱባይ የአየር ትርኢት እያሳየ በነበረበት ወቅት ተዋጊ ጀቱ መከስከሱ ተሰማ። በዱባይ የአየር ትርኢት ወይም ዱባይ ኤር ሾው በማሳያ በረራ ላይ የነበረው የህንድ ተዋጊ ጀት አውሮፕላኑ ተከስክሶ የአውሮፕላኑ አብራሪ ህይወቱ ማለፉን የህንድ አየር ኃይል ከደቂቃዎች በፊት አስታውቋል። የህንድ አየር ኃይል ንብረት የሆነው ቴጃስ ተዋጊ አውሮፕላን በዛሬው ዕለት በዱባይ አልማክቱም ዓለም አቀፍ አውሮፕላን ማረፊያ የአየር ትርኢት እያሳየ በነበረበት ወቅት የተከሰከሰ ሲሆን በአደጋው የህንድ አየር ኃይል አብራሪ ህይወቱ እንዳለፈም ተዘግቧል። የህንድ አየር ኃይል በሀገር ውስጥ በተመረተው ቴጃስ ቀላል ተዋጊ ጀት ሲሆን በአየር ትርኢቱ ላይም የክህሎት በረራ በሚያደርግበት ወቅት በድንገት ከፍታው አጥቶ መሬት ላይ መከስከሱ ነው በቪዲዮ ምስሉ ላይ የታየው። አደጋው በሚሊዮን በሚቆጠሩ የትርኢቱ ታዳሚዎች ፊት ለፊት የተከሰተ ሲሆን በመላው ዓለምም ቪዲዮ መነጋገሪያ ሆኗል። ከቦታው የተሰራጩ ቪዲዮዎች እንዳሳዩት ከሆነ አውሮፕላኑ ሲከሰከስ ከፍተኛ የእሳት ኳስም ታይቶ ወፍራም ጥቁር ጭስም ወደ ሰማይ መውጣቱን የዓይን እማኞች ገልጸዋል። የዱባይ ሚዲያ ቢሮ የእሳት አደጋና የአደጋ ጊዜ ቡድኖች በፍጥነት ወደ ስፍራው ደርሰው ሁኔታውን መቆጣጠራቸውን ያስታወቀ ሲሆን ትርኢቱ ለጊዜው ተቋርጦ ጎብኚዎች ወደ ኤግዚቢሽን አዳራሽ እንዲመለሱም ተደርጓል። አደጋውን ተከትሎ የህንድ አየር ኃይል በደረሰው የህይወት መጥፋት ጥልቅ ሐዘን እንደተሰማው ገልጾ የአደጋውን መንስኤም ለማጣራት የምርመራ ኮሚቴ በማቋቋም ምርመራ መጀመሩን በማህበራዊ ትስስር ገጹ ከደቂቃዎች በፊት ገልጿል። ይህ አይነት ክስተት በዱባይ የአየር ላይ ትርኢት ታሪክ ውስጥ እምብዛም የማይታይ ቢሆንም የህንድ አየር ኃይል በአጠቃላይ በተለያዩ ጊዜያት አውሮፕላን አደጋዎች አብራሪዎቹን አጥቷል። ከዚህ ቀደምም በምዕራብ ህንድ ራጃስታን ግዛት የጃጓር ማሰልጠኛ ተዋጊ ጀት ወድቆ ሁለቱም አብራሪዎች ህይወታቸው ያለፈ መሆኑ ሲዘገብ በተመሳሳይ በሚያዝያ ወቅትም በጉጃራት ግዛት ውስጥ የጃጓር ተዋጊ ጀት ተከስክሶ አንድ አብራሪ ህይወቱ ማለፉ መዘገቡ ይታወቃል። ቴጃስ ህንድ ራሷ እየነደፈችውና ያመረተችው ዘመናዊ ተዋጊ ጀት ሲሆን የሀገሪቱ መከላከያ አቅም ማሳያ ወይም በህንድ ውስጥ መስራት እንደሚቻል ማሳያ ስትራቴጂ ዋና አካል ተደርጎ ይወሰድ ነበር። አውሮፕላኑ በዚህ የዓለማችን ትልቁ የአየር ትርኢት ላይ መሳተፉ ህንድ ጀቱን በዓለም አቀፍ ደረጃ ለማስተዋወቅ በምታደርገው ጥረት ወሳኝ እንደነበረም ተመልክቷል። በሌላ ዜና ዴሞክራቶች ለአሜሪካ ጦር ያስተላለፉት መልእክት አመጽ የተሞላበትና በሞት የሚያስቀጣ ሲሉ የአሜሪካው ፕሬዝዳንት ተናገሩ። 6 የዴሞክራት ህግ አውጪ የአሜሪካ ጦር አባላት ህገወጥ ትዕዛዞችን እንዲቃወሙ የሚያሳስብ ቪዲዮ ከለቀቁ በኋላ በአመጽ የተሞላና በሞት የሚያስቀጣ ባህሪ ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። ይህ በጣም መጥፎ፣ ለሀገራችንም አደገኛ ነው። ንግግራቸውን መታገስ አይገባንም። አመጽ የተሞላበት የካህዲዎች ባህሪ ነው። በፍጥነት እሰሯቸው ሲሉ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። በወታደራዊ ወይም በስለላ ተቋም ውስጥ ያገለገሉት 6ቱ የህግ አውጪዎች የትራምፕን አስተያየት አደገኛ ከማለት ባለፈ በህዝብ በተመረጡ ባለስልጣናት ላይ የተፈጸመ ቀጥተኛ ዛቻ ነው ሲሉ ተናግረዋል። ምንም አይነት ማስፈራሪያም ሆነ የአመጽ ጥሪ ከዚያ ኃላፊነት አያግደንም ሲሉ በጋራ መግለጫቸው ላይ አስቀምጠዋል። በዴሞክራቶች የተዘጋጀ ነው የተባለውና የተጋራው ቪዲዮ በሚቺጋን ሴናተር ኤሊሳ ስኮትሊን የተጋራ ሲሆን የአሪዞናው ሴናተር ማርክ ኬሊ፣ የፔንሲልቬኒያው ሴናተር ክሪስ
ዴሉዚዮ እንዲሁም የኒው ሃምፕሸሩ ማጊ ጉልዳስም ተሳትፎበታል። በባህር ኃይል ውስጥ ያገለገሉትና የቀድሞ የጠፈር ተመራማሪ ሴናተር ኬሊ ህጎቻችን ግልጽ ናቸው፣ ህገወጥ ትዕዛዞችን መቃወም ይፈቅዳሉ ብለዋል። ህግን ወይም ህገ መንግስታችንን የሚጥሱ ትዕዛዞችን ማንም መፈጸም የለበትም ሲሉ የህግ አውጪው በቪዲዮ ላይ ተናግረዋል። ይህ አስተዳደርም ዩኒፎርም የለበሱ የጦርና የስለላ ባለሙያዎቻችን ከአሜሪካ ዜጎች ጋር እያጋጨ ነው። እንደኛ ሁላችሁም ይህንን ህገ መንግስት ለመጠበቅና ለመከላከል ቃለ መሐላ ላይ ፈጸማችሁ ሀገሪቱ ወይም የአሜሪካ ጦር በሙሉ በአሁኑ ጊዜም በህገ መንግስታችን ላይ የሚነሱ ስጋቶች ከውጭ የመጡ ብቻ ሳይሆኑ ከውስጥ የመጡ ጭምር ናቸው ሲሉ ሴናተሮቹ ለአሜሪካ ጦርና የስለላ አባላት ለአመጽ የሚያነሳሳ ጥሪ አቅርበዋል። ትራምፕ ሐሙስ ጠዋት በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ምላሽ የሰጡት ተከታታይ ጽሑፍ በማቅረብ ነበር። ይህ ከፍተኛ የአመጽ ባህሪ ያለው ንግግር ነው ለአሜሪካ ጦር ሰራዊት የቀረበው። እነዚህ የሀገራችን ከዳተኞች ተይዘው በፍጥነት ለፍርድ መቅረብ አለባቸው። ቃላቸው እንዲሰማ ሊፈቀድ አይገባም። ከእንግዲህ አገር አይኖረንም፣ ምሳሌ መሆን አለበት ሲሉ ጽፈዋል። ቀጥለውም ይህ በጣም መጥፎና ለሀገራችንም እጅግ አደገኛ የሆኑ ቃላቶችን እንዲሰማ ሊፈቀድላቸው አይገባም። የካህዲዎች የአመጽ ባህሪ ነው፣ በፍጥነት ተሰሯቸው ብለዋል ትራምፕ። በሶስተኛው ጽሁፋቸው ደግሞ በሞት የሚያስቀጣ ባህሪ ነው ያላቸውም ሲሉ ጽፈዋል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ትራምፕ የኮንግረስ አባላት እንዲገደሉ ጥሪ አቅርበዋል የሚለው አስተያየት ሐሙስ ዕለት ውድቅ አድርገዋል። እዚህ ያላችሁት ብዙዎቻችሁ ስለ ፕሬዝደንቱ ምላሽ ማውራት ትፈልጋላችሁ። ነገር ግን ፕሬዝደንቱ በዚህ መንገድ ምላሽ እንዲሰጡ ያደረጋቸው ነገር አይደለም ከማለት ባለፈ የህግ አውጪዎች ጦሩ ህጋዊ ትዕዛዞችን እንዲቃወምና ከፕሬዝደንቱን እንዲቃወም አበረታተዋል፣ ለአመጽም ቀስቅሰዋል ብለዋል። ካሮላይን ሌቪት በዚሁ መግለጫቸው ላይ እንዳሉት ከሆነ ትራምፕ የኮንግረስ አባላትን መግደል ይፈልጉ እንደሆነ ሲጠየቁ በጭራሽ ሲሉ በፍጥነት መልሰው መገናኛ ብዙሃን በህገወጥ አባላት አስተያየት ላይ ማተኮር አለባቸው ብለዋል። ለ1.3 ሚሊዮን የጦር አባላት የሚሰጣቸውን ትዕዛዝ እንዲቃወሙ እንጂ ህጋዊ ትዕዛዞችን እንዳይከተሉ ቃል በቃል እየነገሩ ነው ሲሉ ሌቪት ለጋዜጠኞች ገልጸዋል። ምናልባትም በህግ የሚያስቀጣ ሊሆን ይችላል በማለትም አክለዋል። በአሜሪካ የተወካዮች ምክር ቤት ውስጥ ያሉ አመራሮች ከካፒቶል ፖሊስ ጋር በመተባበር ከጉዳዩ ጋር ግንኙነት ያላቸውን የህግ አውጪዎችና ቤተሰቦቻቸውን በበቂ ሁኔታ ለመጠበቅ እየሰሩ ነው ብለዋል። የዲሞክራቲክ ምክር ቤት አባል ሐኪም ጄፍሪስ የትራምፕን ንግግር ነቅፈው ፕሬዝደንቱ አንድ ሰው ከመግደሉ በፊት የአመጽ ንግግራቸውን ማንሳት አለባቸው ብለዋል። ሪፐብሊካኑ የምክር ቤት አፈ ጉባኤ ማይክ ጆንሰን ግን ትራምፕ የዲሞክራቶችን ቪዲዮ እጅግ ተገቢ ያልሆነና በጣም አደገኛ ሲሉ ጠርተውታል በማለት አክለዋል። ፍትህ ሚኒስትርና ፔንታጎን ጉዳዩን እንመረምራለን ብለዋል። የትራምፕ አስተያየት የመጣው በአሜሪካም በፖለቲካዊ ምክንያት የሚደርሱ ጥቃቶች ዙሪያ ከፍተኛ ስጋት ባንዣበበበት በአሁኑ ወቅት ነው። በጥቅምት ወር በፒው የምርመራ ማዕከል በተደረገ ጥናት 85 በመቶ የሚሆኑ አሜሪካውያን እንዲህ አይነቱን ጥቃት እየጨመረ መሆኑን ያምናሉ። ፖለቲኮና ፐብሊክ ፈርስት በህዳር ወር ያወጡት የህዝብ አስተያየትም ይህንኑ ደግፏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል